የፈረደበት ለእልልታና ለመዝሙር እየወጣ አፉን የሚከፍት ምእመን ነው። እኔ በጣም የሚያበሳጭ መፍትሄ ፈልግ ቁጭ በልና ወይ አልቅስ ወይ ጥቁር ልበስ ወይ ጸልይ ስትለው ይላል የሆነ ሰው እየተከተለ። ሰዎች ክርስቶስ ነው የሚያድነን እንጂ እንደ ኳስ ሜዳ በመጮህ የሚዳን ነገር የለም። እግዚአብሔር እኛን ጫጫታ አይፈልግም። በሻሸመኔ ስንት ኦርቶዶክሳውያን ወጣቶች፣ እናቶች፣ ልጆች ሳይቀሩ ህይወታቸውን ያጡበት ደማቸውን ያፈሰሱበት ነበር። ዛሬ ግን በሃይማኖታቸው ምክንያት ብቻ ኦርቶዶክስ ብቻ በመሆናቸው ምክንያት ብቻ በአርሲ ሲጨፈጨፉ ሲገደሉ አንድም አባት ወጥቶ ጥቁር ልበሱ ስለ ቤተክርስቲያን ምህላ ስለ አርሲ ድምጻችን እናሰማልኝ ያለበት መንገድ ምንም የለም። አሁንቺ በሁለት ጥይት ተመታ በገጀራ ቆስላ ድጋሚ አታቃስቺ ዝም በይ የምትባል የ8 ዓመት ህፃን አታሳምማችሁ? ድምጽሽ እንዳይሰማ መጥቶ ይገድሉሻል የምትባል ህፃን ገና በጨቅላነቱ እግሩን ያጣው ህፃን አያሳስባችሁ? ወላጆቻቸው የት እንደሄዱ ግራ የገባቸው እናቶች ልጆቻቸውን በጀርባቸው አዝለው በጥይት ሲረሸኑ አያሳዝኗችሁ? የነሱ ህመም ካላሳመመን፣ የነሱ መቁሰል እኛን ካላደማን፣ የነሱ መርከም ካላዳከመን እውነትም የዚህ ቤተክርስቲያን አካል አይደለም፣ ጎለናል ማለት ነው። ምክንያቱም ህዝበ ክርስቲያን ባለቀ ቁጥር ነገ ጧት የምናስተምረው ነገ ጧት የሚሰበክ ወንጌል ቅዱስ ክቡር ስጋው ክቡር ደግሞ የሚወጣበት ምክንያት አይኖርም። ይሄ ሁሉ የተዘጋጀው ለሰው ለአማኒ ነው። እና አባቶችም እስከመች ድረስ ነው ትናንትና በወንበራችሁ ሲመጡ እናንተ ሃይማኖታችን የደም ስራችን ብላችሁ ተናግሯል። ቅዱስነቱ በእውነት እኔ ታናሽ ልጅ ነኝ፣ ግን ልጅ አባቱን እንደሚጠይቀው ምግባር ሁሉ ዛሬ ድምጾት ይታል ያለንን ችግር ኦርቶዶክስ ማን እንደሆነ ታውቃላችሁ? ትልቅ የድንጋይ ወፍጮ እየፈጨ የሚደንሰው ነው የሚወጣው ታጭለው የሚደንሰው። እኛ ደግሞ በጭብጨባና በእልልታ ምልካችሁ ደግሞ ልክ ማደንዘዣ ወጆች ነው እንመስለው። ሰው መሆን አልቻልንም። ሰው ይታረዳል፣ ይገደላል፣ ኩላሊቱ ይወጣል፣ ያርዱታል፣ ይጥሉታል። ምንም ስለ ሰው ክብር የለም። ማንም ትንፍሽ የሚል የስብከት አቅጣጫ የለንም። እና እኔ የማስተምረው ህዝቤ መምህር ነኝ ያሉት ሙቶብኝ ምን አደርጋለሁ? ባለበት እንደ ሰላም አድምቀ ገጽታ ግንባታ አድርገ በቪዲዮ ለዓለም አሰራይተ ምዕመናኑ በሰላም ያመለኩ ነው አስብለ ዓለም እንኳን እንዳይረዳ መከላከል እኮ ተገዳዮቹ አንዱ ነው የሚያደርግህና የኦርቶዶክስ ቤተክርስቲያን ይመለከተናል የሚሉ አስተዳዳሪዎችም ካህናትም ሰንበት ትምህርት ቤቶችም አባቶችም ስለ እልቂታችን በያሉበት ሀገር ሁኔታና ህግ መሰረት ማቅረብ፣ መናገር፣ መግለጥ መጀመር አለባቸው። 38 ዓመት እልቂት ደከመን በቃ። ቪአይፒ የተባሉት የመቁረብ ወደ ቅዱስ ስጋው የማቅረብ ብዙ እየተሰራ ሊሆን ይችላል። ነገር ግን ስራ ሲሰራም ደግሞ በቤተክርስቲያን ስርዓቱ የሆነ አለ በቤተክርስቲያን መዋቅር ውስጥ በሆነ መንገድ ማለፍ አለበትና ይህንንም ጥያቄዎች መመለሳል። አሁን ሚዲያው ላይ የሚንሸራሸሩን ሐሳብ መምህር ዲያቆን ሄኖክ ኃይሌ በስነ ስርዓት መመለስ መቻል አለበት። ለሚጠየቁት ጥያቄ ለተጠየቀው ነገር መመለስ መቻል አለበት። ምክንያቱም ህዝቡም ክሊር ሆኖ ህሊናው አምኖበት ተወዛግቦ ሳይሆን ህሊናው አምኖበት ወጥቶ እንዲያመሰግን ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተውና እና ባሻጋሪ መወንጨፉን ተውና እና ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። መንደራችሁ ላይ ሲመጡ ጥቁር ታስለብሱናላችሁ። በእኛ ህይወት ላይ ሲመጡ ግን ለምንድን ነው ጥቁር ማታስለብሱ? ለምን አዋጅ አታውጁም? ጥቁር አስለብሱን። አሁንም ምህላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ እረኛ ስለሆናችሁ፣ እኛ በጎች ደግሞ ከኋላ እንከተላለን። በካህናት ሞት በቤተክርስቲያን መቃጠል ጉዳይ ከሆነ ዝም። ይናገር ሰው ካለ ቢታሰር ዝም። ይናገር ሰው ካለ ቢሰቃይ ዝም። አንዳንዶቻችን እድላቸውን የቀማንባቸው ሰዎች ሊሆኑ ይችላሉ ሀገሪቱን የሚጠብቁ። እኛ በጥሩ መኪና እየሄድን ጥቁር መስታወት አድርገን መስታወቱን ዝቅ አድርገን 10 ብር እንሰጣቸው ሰዎች እኛ በሙስና የቀማናቸው እድላቸውን የበላንባቸው ሰዎች ሊሆኑ ይችላሉ። በሙሰኛ ባለስልጣን
እድላቸው የተወሰደባቸው እድላቸው የተቀማባቸው በሙሰኛ ካህን በአጭበርባሪ አገልጋይ በውሸታም አገልጋይ በአስመሳይ አገልጋይ እድላቸው የተወሰደባቸው የሚሰቃዩ አሁን እኛ ሳንቲም ስንሰጥ ለሚለምኑ ሰዎች ሳንቲም ስንሰጥ የለገስን ነው የሚመስለን እዳ እንዳለብን እስታውቃለህ። ተደብቄ አላወራም፣ ተሸሽጌም አላወራም፣ ደግሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬ ስላንተም ንገረኝ ካልክ እነግርሃለሁ። ወንድሞቼ እናቶቼ በአርሲ የተገደሉ ክርስቲያኖች ህመም የሚያመን አንድ አካል ስለሆንን ነው። አንድ አካል ሌላ ምንም ትርጉም የለውም። ጌታ ሆይ የተሰዉት ስለኔ ኃጢአት ነው፣ ስለኔ በደል በኔ በደል ምክንያት ነው ይቅር በለኝ ማለት ካልቻልን፣ ራሳችንን በንስሐ በእግዚአብሔር ፊት በካህኑ ፊት ማዋረድ ካልቻልን አሁንም የክርስትና ትርጉሙ አልገባንም ማለት ነው። በመላው ዓለም የምትኖሩ ውድ ኦርቶዶክሳውያን የተዋሕዶ ልጆች እንደምንቆያችሁን ከረጅም ዓመታት በኋላ ዛሬ ተገናኝተናል። ይህን ቻናሌን ከዚህ ቀደም አሳውቂያችሁ ነበረ። ዩቲዩብ ቪዲዮ እንዳለቅ ወደ እናንተም እንዳልደርስ አድርጎኝ ነበረ። በመጨረሻም ከረጅም ቆይታ በኋላ ከረጅም ጭቅጭቅ በኋላ ይህንን ቻናሌን ለማስመለስ ችያለሁ። እናንተም ደግሞ ኦርቶዶክሳዊ የሆነ ግዴታችሁን ፍቅራችሁን ይህንን መልእክቶች በቪዲዮ መግቢያ ላይ እንደተመለከታችሁት የምንወያይበት ጉዳይ አለ። እህት ወንድሞቻችን እንዲሰሙ እንዲማሩበት ይህንን ቻናል መልሳችሁ የቀድሞ ቪው እንዲገኝ የሰብስክራይቦች ጋር እንዲደርስ ይህንን ቪዲዮ ሼር በማድረግ እንድትተባበሩኝ ጠይቃችኋለሁ። ወደ ዛሬው ርዕሰ ጉዳያችን ስንሄድ ወቅታዊ የሆነው በአእላፋት ዝማሬ እንዲሁም በአባቶች በሲኖዶስ የተወሰነውን ውሳኔ በአርሲ ዙሪያ ላይ የምንወያይ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆይታ አድርጉ። ሰሞኑን ወቅታዊ ጉዳይ ላይ በመምህር ዘመድኩንና እንዲሁም በዲያቆን ሄኖክ ኃይሌ ዙሪያ ላይ በአእላፋት ዝማሬ ዙሪያ ላይ በሚዲያው ላይ የምንሰማው ነገር አለ። ወቅቱን በዘመድኩን በኩል ወቅቱ ነጭ የሚያስለብስ እንዲሁም ደግሞ የአደባባይ ክብረ በዓል ላይ የምናደርግበት ሳይሆን ለተገፉ እንዲሁም ለተገደሉ እህት ወንድሞቻችን ድምጻችን የምናሰባበት ወቅት የምህላ ወቅትም ጭምር ነው። በዚህኛው ሳይድ ደግሞ ይህ በዓል ታላቅ በዓል እንደመሆኑ ነገረ ድህነት የተፈጸመበትም ስለሆነ ቀኑም በመልአኩ ብስራት አማካኝነት የዓለም ደስታ የተባለ እንሆ ጌታ መድህን ተወልዶላችኋል ተብሎ የተነገረ ነውና ይህንን በዓል ነጭ ለብሰን እንደ መላእክቱ እናመሰግናለን እናከብረዋለን የሚል ሁለት ሐሳቦች በሚዲያው ላይ ሲንሸራሸሩ ተመልክቻለሁ። እኔም እንደዚህ ወጥቼ ለመናገር አጋጣሚውን አላገኘውም ነበረ። ዛሬ ግን እንደ እግዚአብሔር መልካም ፍቃድ በዚህ ሚዲያ መልሼ በቀድሞ ሚዲያ መጥቻለሁ። እንግዲህ ውድ ኦርቶዶክሳውያን ይህንን ሐሳቤን ከቀና ጎን ብትመለከቱ መምህር ዲያቆን ሄኖክ ኃይሌ ያው የአንድ ደብር ልጅ እንደመሆናችን በጣም የቅርቤ ወንድሜም ጭምር ነው፣ መምህሬም ጭምር ነው። እንዲሁም ደግሞ ወዳጃችን ዘወትር ስለ ግፏን የሚጮኸው መምህር ዘመድኩን በቀለም ደግሞ እንዲያው የምወደው በፐርሰናሊቲ ደረጃ የምወደው ነው። በቤተክርስቲያንም የአገልግሎት ድርሻ በመምህርነት የአገልግሎት ድርሻ ያለው አሁን ከረንትሊ ባለው ሁኔታ ደግሞ ስለ ቤተክርስቲያንም ስለ ሰው ልጅም ፖለቲክስ ውስጥ ያለ መምህር ጭምር ነው እና ሐሳቡ የቱ ይገዛል የሚለውን እንመልከት። ከዚህ ሁሉ አስቀድሞ ግን አባቶች ከዚህ ቀደም ጥቁር ያስለበሱን ጊዜ ወቅቱም የአእላፋት ዝማሬ አልደረሰም ቢሆንም የአእላፋት ዝማሬ ሐሳቡ ምንድነው? የፈረደበት ለእልልታና ለመዝሙር እየወጣ አፉን የሚከፍት ምእመን ነው። እኔ በጣም የሚያበሳጭ መፍትሄ ፈልግ ቁጭ በልና ወይ አልቅስ ወይ ጥቁር ልበስ ወይ ጸልይ ስትለው ይላል የሆነ ሰው እየተከተለ። ሰዎች ክርስቶስ ነው የሚያድነን እንጂ እንደ ኳስ ሜዳ በመጮህ የሚዳን ነገር የለም። እግዚአብሔር እኛን ጫጫታ አይፈልግም። ልባችንን ነው የሚፈልገው። ልባችን ደግሞ ጸጥታና ማስተዋል ነው የሚፈልገው። እልል በሉ አጨብጭቡ የሚሉ ሰዎች ብር ለመሰብሰብና በስሜት እንደ ፕሮቴስታንት ለማጋለብ ካልሆነ በስተቀር መንፈሳዊነት የላቸው፣ ቲያትረኞች ናቸው። ይሄ በቲያትር የሰለጠነ ሰባኪ ሁሉ እልል በል ጩህ እያለ ሰውን ገደል እየከተተ ነው። አንድ ወገኑ እየተቆረጠ እየተገደለ እየሰመጠ ከተማ ውስጥ የተረፉትን እልል የሚያሰኝ እንዳያዝኑ እንዳይተሳሰቡ አንዱ ለአንዱ እንዳይጸልይ የሚያደርጉ የገዳዩ ስርዓት አካል ናቸው።
ሞት ባለበት እንደ ሰላም አድምቀ ገጽታ ግንባታ አድርገ በቪዲዮ ለዓለም አሰራይተ ምዕመናኑ በሰላም ያመለኩ ነው አስብለ ዓለም እንኳን እንዳይረዳ መከላከል እኮ ተገዳዮቹ አንዱ ነው የሚያረግህና የኦርቶዶክስ ቤተክርስቲያን ይመለከተናል የሚሉ አስተዳዳሪዎችም ካህናትም ሰንበት ትምህርት ቤቶችም አባቶችም ስለ እልቂታችን በያሉበት ሀገር ሁኔታና ሕግ መሰረት ማቅረብ መናገር መግለጥ መጀመር አለባቸው። 38 ዓመት እልቂት ደከመን በቃን የሆነ ቦታ መቆም አለበት። ልጆቻቸውን አታደንዝዙ። ሰንበት ትምህርት ቤትና ማህበራት አታረሳሱ። መናገር ካልቻላችሁ ሁኔታው የማይፈቅድላችሁ ከሆነ ነጭ ለብሳችሁ አትጨፍሩ፣ ጥቁር ልበሱ፣ እዘኑ፣ አልቅሱ፣ በእግዚአብሔር በኩል ተናገሩ። ለዓለም ባትናገሩ ለእግዚአብሔር ተናገሩ። ምንም እንዳልሆነ አታስመስሉ። ብልጭልጭ ፖስተር ለጥፋችሁ ህዝብ አታሳስቱ። ይሄን ነው ማለት የምንችለው። ሌላ ምንድን ነው? ምእመኑ አባቱን መለየት አለበት። የቤተክርስቲያን ጉስቁልና የሰው ክብር ይገባል። ዝም ብሎ ማሰብጨብ ማለት ሁካታ ማኖር ማዘመር አለቀ። ዘምረናል። አሁን ግን ማሰብ እንፈልጋለን። ሰው መሆናችን ማሰብ እንፈልጋለን። እውነት ተደብቋል። ኦርቶዶክስ ተፋዛል። ክርስቲያን መሆኑን ማያውቅ ዘማሪና አጨብጫቢ እንዲሆን ብቻ የተሰራበት ወዳጅ ውጣ ጅላቱ ነፍራቃ ጅላጅል ሰውነቱን ማይረዳ እየሆንን ያለነው። ከዚህ ወጥተን ማሰብ ይጠይቀናል። ያለንን ችግር ኦርቶዶክስ ማን እንደሆነ ታውቃላችሁ? ትልቅ የድንጋይ ወፍጮ እየፈጨ የሚደንስ ሰው ነው የሚመስለው። ታጭላ ይሆን የሚደንስ ሰው። እኛ ደግሞ በጭብጨባና በእልልታ የምንልካችሁ ደግሞ ልክ ማደንዘዣ ወጆች ነው የምንመስለው። ሰው መሆን አልቻልንም። ሰው ይታረዳል፣ ይገደላል፣ ኩላሊቱ ይወጣል፣ ያርዱታል፣ ይጥሉታል። ምንም ስለ ሰው ክብር የለም። ማንም ትንፍሽ የሚል የስብከት አቅጣጫ የለንም። እና እኔ የማስተምረው ህዝቤ መምህር ነኝ ያሉት ሙቶብኝ ምን አደርጋለሁ? ምንድነው መምህርነቴ? ሊቁ ምናምኑ ሰባኪ ምናምን ምን ያደርጋል? ስብከቴ አባት ምናምን ሊምናምን ምን ያደርግልኛል? እኔ እኮ ህዝብ ውስጥ አለ ነው። የበጎች እረኛ መሆን የሚቻለው በጎች ካሉ ነው። ከሌሉ ምንድነው እረኝነት? እንዲሁም ደግሞ አባቶችስ ጥቁር ያስለበሱበት ቀን ሁላችንም የማንረሳው ነው። አባቶች ሃይማኖት የደም ስራችን ነው። ደም ስር ሰው ደግሞ ከተቆረጠ ህይወት እንደማይኖረው ሁሉ ሃይማኖታችን መቆረጥ የለበትም፣ ሃይማኖታችን መገፋት የለበትም ብለው ሙሉ ህዝበ ክርስቲያኑን ማለት ይቻላል ሁሉም ጥቁር ለብሶ ወጥቶ ድምፁን አሰምቷል። ዓለም ለችግራቸው መፍትሄ ሆኗል። ሁለት ሲኖዶስ ሊሆንብን ነው ብሎ ይሄ በኦሮሚያ ክልል የሆነው ነው። አሁን ከረንትሊ ደግሞ በትግራይ ክልል መንበረ ሰላማ ብለው ራሳቸውን ኦፊሻል አድርገው የራሳቸውን ሲኖዶስ በፈጠሩበት ሰዓት ዝምታን ይመረጡበት፣ አንዱን እርኩስ አንዱን ቅዱስ አድርጎ የሚቀበሉበት፣ እንዲሁም ደግሞ በወንበራቸው ሲመጣባቸው በወንበራቸው ሲሆን ለስልጣናቸው ሲል ህዝቡን እንዳለ ግልብጥ ብለው ውጣ ብለው እሳት ውስጥ የማገዱ በዛን ጊዜ ስራሱ ስንት ምዕመናን ህዝበ ክርስቲያን በአርሲ ወንበራችሁ ላይ ሲመጡ ጥቁር ታስለብሱናላችሁ። በእኛ ህይወት ላይ ሲመጡ ግን ለምንድነው ጥቁር ማታስለብሱን? ለምን አዋጅ አታውጁም? ጥቁር አስለብሱን። አሁንም ምህላው ይታወጅ፣ ጾሙ ይታወጅ። እጆቻችንን ከልባችን ጋር በላይ ወዳለው ወደ ሰማይ ወደ እግዚአብሔር እናንሳ። እናንተ ከፊት ቀደሙ እረኛ ስለሆናችሁ፣ እኛ በጎች ደግሞ ከኋላ እንከተላለን። እግዚአብሔር እንዲህ ይላል፣ አሁን የነገርኳችሁን ታናሽነቴን አይታችሁ ንቃችሁ ሐሳቤን አቃላችሁ የኔም ብቻ አይደለም የብዙ ምዕመናንን ቲክቶከሮች፣ ዩቲዩበሮች፣ የብዙ ሰንበት ትምህርት ቤት ድምጾችን ወደ ግራ ትታችሁ የአንድ ሰሞን ጩኸት ብቻ አድርጋችሁ ችላ ብትሉት ወዮላችሁ። መዳን ለምዕመናን ከእግዚአብሔር በሆነ ጊዜ ለእናንተ ወዮላችሁ። በሻሸመኔ ስንት ኦርቶዶክሳውያን ወጣቶች፣ እናቶች፣ ልጆች ሳይቀሩ ህይወታቸውን ያጡበት ደማቸውን ያፈሰሱበት ነበረ። ዛሬ ግን
በሃይማኖታቸው ምክንያት ብቻ ኦርቶዶክስ ብቻ በመሆናቸው ምክንያት ብቻ በአርሲ ሲጨፈጨፉ ሲገደሉ አንድም አባት ወጥቶ ጥቁር ልበሱ ስለ ቤተክርስቲያን ምህላ ስለ አርሲ ድምጻችን እናሰማልኝ ያለበት መንገድ ምንም የለም። አሁንም ሲኖዶሱ መግለጫ ያወጣው እንግዲህ መምህራችን ዘመድኩን በተደጋጋሚ በሚዲያው ላይ እየወጣ ስለ አርሲ ድምጽ እንሁን፣ የአላፋት ዝማሬም ወቅቱን አይደለም፣ ከወጣንም ሀዘናችንን እንግለጽበት፣ እንዘምር፣ አታመስግኑ ያላልኩም። እግዚአብሔር ቤተክርስቲያን ሁል ጊዜም ከምስጋና ተቋርጣ አታውቅም። በችግሯም በደስታዋም ጊዜ ሁል ጊዜ ምስጋና አለ ቤተክርስቲያን ላይ። ስለዚህ ይህንን ልናስከብር ይገባል። ቤተክርስቲያን አካሄዳለሁ ነጭ ለብሰን ለዓለም ሕዝብ ድምጻችን ደህና እንደሆነን ለሌላው ፋይል መሆን የለብንም። መንግስትም ድምጻችንን እንዲሰማ ሀዘናችንን ለዓለም ሕዝብ እንዲያውቀው ጥቁር ለብሰን ብንዘምር ሰማዕታቶችንም ብንዘክር ያው አማን መነኑ ሰማዕት ጣዕማ ለዘዓለም አይደለ መጽሐፉም የሚለው በእውነት ሰማዕታቶች ስለዚህ የዚችን ዓለም ጣዕም ናቁ ወተአገሱ ሞተ መሪረ መራራን ሞት ታገሱ ብሎ ቅዱስ መጽሐፍ እንደሚነግረን እናንተም ኦርቶዶክሳውያን ይህንን የምንዘክርበት ሰማዕታትን ብናመሰግን ብናስብ ስለ ሃይማኖታቸው የተሰዉትን ብናስብበት ጌታ ቅር ይሏል ማለት አይደለም። በእውነት የሞቱት እኮ ስለ ክርስቶስ ክርስቲያን በመሆናቸው ብቻ ነው የሞቱት እና መዘከሩ ምኑ ላይ ነው ክፋት ያለው? ምስጋና አይመስገን አልተባለም። እንደ ፐርሰናሊቲ አክቲቭ ይሄ የኔ ኦፒኒየን ብቻ አይደለም። የአብዛኛውም አሁን ላይ ከረንት ላይ በአርሲ ላይ ያሉት ምዕመናን በሰቆቃ ሳሉ ስለነሱ የማይገደል ነው ወይ? እውነት ከሆነ የመልአኩ ብስራት የዓለም አይደለ ደስታ ይሁን አይደለ ያለው ደስታቸውንም ሀዘናቸውንም ልንካፈል ለነሱም ጭምር ነው ጌታም የመጣው አይደል እንዴ? ስለ ጌታ ክርስቲያን ስለሆኑ ብቻ አይደል እንዴ እየታረዱ ያሉት? ስለዚህ እነሱም መዘከሩ ምኑ ላይ ነው ክፋት የሚሆነው? እና እንደኔ ሌላ ለገጽታ ግንባታ ብቻ አይሁን። ኦርቶዶክሳውያን አዎ መጠጥ ቤት ከሚሄዱ እንትን መዘጋጀቱ ማመስገኑ እኮ ይቅር፣ አሁንም ማመስገኑ ይቅር አልተባለ። ግን ምን አለበት ስለ አርሲ ድምጻችንን ብናሰማ? በእውነት ዛሬ በእኛ ቤት ስላልመጣ ነው ወይ? ክርስቲያን በመሆናችን ብቻ ዛሬ ከተማ ላይ ጥሩ ህይወት ጥሩ ኑሮ ስለኖርን ብቻ ነው ወይ? እና እኔም ስለ አርሲ ድምጽ ልንሆን ይገባል ብዬ ነው የማምነው። መምህራችን ዲያቆን ሄኖክ ኃይልም ከቀናነት አንስቶ መምህር ዘመድኩን የጠየቃቸው ጥያቄዎች አሉ። ጃንደረባው ማን ነው የሚለውን ነገር ኃላፊነቱ ከከሌ ጋር ተፈራረመ ከከሌ ጋር ተፈራረመ የሚሉትን ግልጽ ሆኖ ህዝበ ክርስቲያኑ መዋቅሩ አሁን ምሳሌ ማህበረ ቅዱሳን ብንል ተጠሪነቱ እንግዲህ በቤተ ክርስቲያን አጥር ውስጥ ያለ ነው። አሁን ጃንደረባው ደግሞ ማን ነው የሚለውን መጠየቅ የትኛውም ህዝበ ክርስቲያን መብት አለው። ስለዚህ ለዛም ደግሞ ፕሮግራም የሚያዘጋጁት ኃላፊዎቹ ወጥተው በስነ ስርዓት መናገር አለባቸው እንጂ ህዝበ ክርስቲያኑ ብቻ ሰብስበን ስለዘመረ ስላመሰገንን ብቻ የሚመጣ ለውጥ የለም። አዎ ቪአይፒ የተባሉት የመቁረብ ወደ ቅዱስ ስጋው የማቅረብ ብዙ እየተሰራ ሊሆን ይችላል። ነገር ግን ስራ ሲሰራም ደግሞ በቤተክርስቲያን ስርዓቱ የሆነ አለ፣ በቤተክርስቲያን መዋቅር ውስጥ በሆነ መንገድ ማለፍ አለበትና ይህንንም ጥያቄዎች መመለሳል። አሁን ሚዲያው ላይ የሚሸራሸሩን ሐሳብ መምህር ዲያቆን ሄኖክ ኃይሌ በስነ ስርዓት መመለስ መቻል አለበት። ለሚጠየቁት ጥያቄ ለተጠየቀው ነገር መመለስ መቻል አለበት። ምክንያቱም ህዝቡም ክሊር ሆኖ ህሊናው አምኖበት ተወዛግቦ ሳይሆን ህሊናው አምኖበት ወጥቶ እንዲያመሰግን፣ እንዲሁም ደግሞ ስለ ሰማዕታቶች ወጥተን ደግሞ መናገር። አሁን ስለ ቤተክርስቲያን የሚገደን ከሆነ ይሄ ፖለቲካ አይደለም። ስለ ወንድሞቻችን መጠየቅ፣ ስለ ወንድሞቻችን መገፋት መጠየቅ ማለት ይሄ ሰብአዊ መብት። ሰው የሆነው ኦርቶዶክስ ስለሆነ ብቻ አይደለም። ከኦርቶዶክስ ብቻ ባይሞትስ ሰው እንዲህ አይነት ቦታ በማንነት ተኮር በሃይማኖት ጉዳይ ሞተ ሲባል ሁላችንም ድምጽ ልናሰማ ይገባል። ዛሬ የሱ እምነት ምሳሌ ፕሮቴስታንት ሊሆን ይችላል። አንድ ፕሮቴስታንት ስለሆነ ብቻ የሚገደል ከሆነ ኦርቶዶክሱ ሌላውም የእምነት ተከታይ ይህንን ግፍ የሚፈጽሙትን ሰዎች እቃወማለሁ ብሎ መውጣት መቻል አለበት። ዛሬ እሱን አደረገ፣ በፕሮቴስታንቱ ይመጣ፣ ነገ ደግሞ በኦርቶዶክሱ ይመጣል። ዛሬም ሁላችሁም በዓለም የምትገኙ ሰውኛ የሚሰማችሁ በሚዲያው ላይ ያላችሁ ዛሬ በኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ላይ የሚፈጸመው በአክራሪ ወሃብያን በጽንፈኞች የሚፈጸመው በደል ነገም በእናንተ ቤት ማንኳኳቱ አይቀርም።
ስለዚህ ስለ ነገ ምን ምላሽ ይኖራችሁ ይሆን? ዛሬ የሚጠብቀን አይተኛም። እኛም አንድነታችንን፣ ጥምረታችንን፣ ህብረታችንን አይተን እኛም አንድነታችንን፣ ጥምረታችንን፣ ህብረታችንን ጠብቀን ስለ አርሲ ሁልጊዜም እንጮሃለን። ወደ መፍትሄውም ወደ ሶሉሽኑም እንመካከራለን። ራሳችንን መከላከል እስከምንችልበት ጊዜ ድረስ ስለ አርሲ ትኩረታችን ወደ አርሲን ብቻ አይደለም፣ በወለጋም በሃይማኖታቸው ምክንያት ብቻ የሚጨፈጭፉትን ወገኖቻችንን ድምፅ እንሆናቸዋለን። አሁንም እግዚአብሔር አምላክ የተጀመረውን ጅማሬ እንግዲህ የዓለም ህዝብም ሰምቶ ለኦርቶዶክሳውያን ሰላምን፣ ለኦርቶዶክሳውያን በማንነታቸው ብቻ የሚገደሉበትን፣ ምክንያቱም ህዝበ ክርስቲያን ባለቀ ቁጥር ነገ ጧት የምናስተምረው ነገ ጧት የሚሰበክ ወንጌል ቅዱስ ክቡር ስጋው ክቡር ደግሞ የሚወጣበት ምክንያት አይኖርም። ይሄ ሁሉ የተዘጋጀው ለሰው ለአማኒ ነው እና አባቶችም እስከ መች ድረስ ነው? ትናንትና በወንበራችሁ ሲመጡ እናንተ ሃይማኖታችን የደም ስራችን ብላችሁ ተናግሯል። ቅዱስነቱ በእውነት እኔ ታናሽ ልጅ ነኝ፣ ግን ልጅ አባቱን እንደሚጠይቀው ምግባር ሁሉ ዛሬ ድምጾት የት አለ? ብፁዕ አቡነ አብርሃም ምን ነው ከዚህ ቀደም ወጥተው በሃይማኖቴ ምንም አልደራደርም እያሉ አልነበረም ወይ? ሃይማኖት ማለት ሲኖዶስ ሲከፈል ብቻ ነው ሃይማኖት የሚከፈለው ማለት ነው? ኦርቶዶክሳውያን ሲታረዱ ሲገደሉ ክርስቲያን በመሆናቸው ኦርቶዶክስ ብቻ በመሆናቸው ተመርጠው ሲጨፈጨፉ ይሄስ እንደ አባትነት አይገድዎትም ወይ? ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ የትኛውም ቦታ። ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና እና ባሻጋሪ መወንጨፉን ተወውና እና ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ዛሬም በዘመናችን የተጣሉ ተመልካች ያጡ የተበተኑ ሰብሳቢ የሌላቸው ብዙ ናቸው። ዋይታቸው በስም ብቻ ጠባቂዎች፣ እረኞች፣ ሰብሳቢዎች የተባልነውን በዘመኑ ያለነውን ይከሳል፣ ይወቅሳል። ጆሮ ዳባ ልበስ እንዲሉ እኛም ለመስማት ኃላፊነታችንንም ለመወጣት በርህራሄ በፍቅር ለመጠበቅ አልታደልንም። ከዓላማችንና ከተልዕኳችን ወጥተን የዓለሙ ጠባይና ማዕበል ቀዛፊና መልህቅ እንደሌለው መርከብ የህሊና እረፍት ነስቶ ስለሚያንገላታን ነው ለማለት አያጠራጥርም። የአሁኑን የኤጲስቆጶሳት ምርጫና ሲመት ልዩ የሚያደርገው በቤተ ክርስቲያን ሕግና ቀኖና ብቻ ሳንወሰን ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ በተገኙበት የተደረገውን ስምምነት ማዕከል አድርገን የተካሄደ ምርጫና ሲመት መሆኑ ነው። እንዳንተ ተደብቄ አላወራም፣ ተሸሽጌም አላወራም፣ ደግሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬ ስላንተም ንገረኝ ካልክ እነግርሃለሁ። ሌሎቻችሁስ አባቶች እና ትናንትና ድምፅ ያላሰማችሁ አባቶች ልክ እንደና ብፁዕ አቡነ ሉቃስ ድምፅ ልትሆኑ ይገባል። እረኝነታችሁን አባትነታችሁን የምታሳዩን በችግራችንም ጊዜ ጭምር ነው። ክብረ በዓልና ንግስ ሲኖር ምዕመናን ጸድቃችኋል ብላችሁ በስብከት ብቻ ደልላችሁ እንድታሳልፉን አንፈቅድም። ስለዚህ ነገም ታሪክ ይወቅሳችኋል፣ የታሪክም ተጠያቂ ትሆናላችሁ። እግዚአብሔርም ደግሞ ይጠይቃችኋል። ኃላፊነታችሁን አልተወጣችሁም ብሎ እግዚአብሔር መጠየቁ አይቀርምና ያ ከመሆኑ በፊት እግዚአብሔር የዋህ መሐሪ አምላክ ነውና እናንተም ድምፅ ልትሆኑ ይገባል። እናቶቼ በሁለት ጥይት ተመታ በገጀራ ቆስላ ድጋሚ አታቃስቺ ዝም በይ የምትባል የ8 ዓመት ሕፃን አታሳምማችሁ? ድምፅሽ እንዳይሰማ መጥቶ ይገድሉሻል የምትባል ሕፃን ገና በጨቅላነቱ እግሩን ያጣው ሕፃን አያሳስባችሁ? ወላጆቻቸው የት እንደሄዱ ግራ የገባቸው እናቶች ልጆቻቸውን በጀርባቸው አዝለው በጥይት ሲረሸኑ አያሳዝኗችሁ? የነሱ ህመም ካላሳመመን፣ የነሱ መቁሰል እኛን ካላደማን፣ የነሱ መድከም ካላዳከመን እውነትም የዚች ቤተክርስቲያን አካል አይደለንም፣ ጎለናል ማለት።
ወንድሞቼ እናቶቼ በአርሲ የተገደሉ ክርስቲያኖች ህመም የሚያመን አንድ አካል ስለሆንን ነው። አንድ አካል ሌላ ምንም ትርጉም የለውም። ጌታ ሆይ የተሰዉት ስለኔ ኃጢአት ነው፣ ስለኔ በደል በኔ በደል ምክንያት ነው ይቅር በለኝ ማለት ካልቻልን፣ ራሳችንን በንስሐ በእግዚአብሔር ፊት በካህኑ ፊት ማዋረድ ካልቻልን አሁንም የክርስትና ትርጉሙ አልገባንም ማለት ነው። የነሱ ቁስል አያሳምመንም ታይደኛል? አያመንም። ያስገደላቸው ታርጌት ያደረጋቸው ብቸኛው ምክንያት የክርስቶስ አካላት መሆናቸው። ህዝቡ የሚጠብቀው የእናንተን ድምጽ ነው። ምንም አይነት ውስጥ ልትሆኑ ይችላላችሁ። ምንም አይነት ውስጥ ማስፈራራት ውስጥ አባት ናችሁ። የሰው ልጅ እኮ ግፋ ቢኖር እኮ ልበ አምላክ ዳዊት እንዳለው 70 ዓመት ነው ቢኖር። ወፈልፋዶን 80 ዓም ይላል። ግፋ ቢል ደግሞ 80 ቤት ነው። ከዛ በኋላ ወእምላ ጻማ ወህማም ድካም ነው። ከዛ በኋላ ያለው እድሜም ድካም ነው። ህማም ጋር ድካም የተሞላበት እድሜ ነው የሚሆነው። የሰው ልጅ እኮ 70 ዓመት ኖረ ማለት 25500 ቀን ነው የኖረው። የእድሜያችሁን ከኩሌታ በላይ ሄዳችሁ አባቶች ለትንሽ ለተወሰነች ጊዜ ላላችሁ ለቀሪ ለትንሽ ለተወሰነ ጊዜ ወደ ክርስቶስ ስንቅ የሚሆናችሁን እንኳን ይዛችሁ መሄድ እንዴት ይከብዳችኋል? እባካችሁ ይህንን ልመናችንን እንደ ታናሽነት እንደ ልጅነት ሳትቆጥሩ እንደ አባትነት እናንተም ምላሽ እንጠብቃለንና አሁንም የሄዳችሁበትን አቡነ ያሬድንም ከዛ ቦታ ላይ ማንሳታችሁ ብቻ በቂ ነው ብዬ አላምንም። ከዚህ በተጨማሪ ደግሞ ስራ ከእናንተ እንጠብቃለን። ፍትህ ለአርሲ ኦርቶዶክሳውያን። በካህናት ሞት በቤተክርስቲያን መቃጠል ጉዳይ ከሆነ ዝም ይናገር ሰው ካለ ቢታሰር ዝም ይናገር ሰው ካለ ቢሰቃይ ዝም። አንዳንዶቻችን እድላቸውን የቀማንባቸው ሰዎች ሊሆኑ ይችላሉ ሀገሪቱን የሚጠብቁ። እኛ በጥሩ መኪና እየሄድን ጥቁር መስታወት አድርገን መስታወቱን ዝቅ አድርገን 10 ብር እንሰጣቸው ሰዎች እኛ በሙስና የቀማናቸው እድላቸውን የበላንባቸው ሰዎች ሊሆኑ ይችላሉ። በሙሰኛ ባለስልጣን እድላቸው የተወሰደባቸው እድላቸው የተቀማባቸው፣ በሙሰኛ ካህን፣ በአጭበርባሪ አገልጋይ፣ በውሸታም አገልጋይ፣ በአስመሳይ አገልጋይ እድላቸው የተወሰደባቸው የሚሰቃዩ። አሁን እኛ ሳንቲም ስንሰጥ ለሚለምኑ ሰዎች ሳንቲም ስንሰጥ የለገስን ነው የሚመስለን። ዕዳ እንዳለብን ታውቃላችሁ። ዕዳ የእነዚህ ህፃናት ዕዳ። እነዚህ በየመንገዱ አሁን እጃቸውን የሚዘረጉልን ህፃናት እኛ ለምቾታችን ያፈናቀልናቸው ህፃናት ናቸው። በጦርነት ያፈናቀልናቸው ከሀገራቸው እንዲወጡ የተደረጉ ህፃናት አይናቸው ጉድ እያየ በሬሳ ላይ እየተራመዱ ከሞት ተርፈው እዚህ የደረሱ ልጆች ናቸው ብዙዎች። ለዚህ ዕዳ እንኳን ተጠያቂ እንደሆነ እናናውቅ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆይታ ስላደረጋችሁ በልዑል እግዚአብሔር ስም አመሰግናለሁ። ይህ የኔ ምልከታ ነው። እንግዲህ ሁላችሁም ሐሳብ አስተያየታችሁን እግዚአብሔር መቼም ቢሆን እንደማይተወን እንዲሁም ደግሞ ፍትህ ለአርሲ ኦርቶዶክሳውያን ለተገፉ ግፉአን ኦርቶዶክሳውያን ይሁንልን እያላችሁ ኮሜንት ሴክሽን ላይ አጥለቅልቁት። የዓለም ህዝብ ሁሉ ይሄ ታሪክ ይሄ ቪዲዮ ለታሪክነት ይቀመጥ። በእውነት ኦርቶዶክሳውያን ነገ ጠዋት ሁላችንም የሚቆጨንን ነገር አናድርግ። አባቶችም እንደዛው የሚቆጫችሁን ነገር ታሪክ ተወቃሽ አትሁኑ። ትናንትና ያሳለፉትን ዛሬ ላይ ደግሞ እናንተ ያንን ማስቀጠል ግዴታችሁ ነውና እግዚአብሔር አምላካችን ለሁላችንም ልቦና ያድልልን። እንግዲህ ከብዙ ቆይታ በኋላ ስለመጣው ቪዲዮ እንደተጠበቀበት ቫይራል ላይወጣ ይችላል። የእናንተ እገዛ ከሌለበት ቫይራል ላይሆን ይችላልና ቪዲዮን ላይክም አድርጋችሁ ይህንን ሐሳብ ለእህት ለወንድሞቻችሁ ብታምኑበትም ባታምኑበትም አይተው የሚጠቀምበት ሰው ይጠቀምበት። ያመናችሁበት ደግሞ ለሌላው ለእህት ለወንድሞቻችሁ እንዲማርበት እንዲሁም ደግሞ የዓለም ህዝብ እንዲሰማው ቪዲዮን ሼር አድርጋችሁ አሳዩ።